የኔ ቆንጆ ምንድነው እሱ? ለሊ ስላውቅሽ በጣም ደስተኛ ነኝ። እኔም ስላለኝ ደስተኛ ነኝ ቤኪ። በጊዜ ሂደት ብዙ ነገር ካንቺ ጋር እያሳለፍኩ ሳላውቀው በልቤ ብዙ ነገር ተፈጥሯል። አው ለሊ ያንቺ ስሜትና ፍላጎት ምን እንደሆነ ባላቅም ምን እያልከኝ ነው? ምን ለመናገር ፈልገን? እንዴት እንደምነግርሽና ስሜቴን እንዲመግለጽ እንዳለብኝ አላቅም ለሊ። ቤኪ ገና ያኔ አንቺን ካገትኩሽ ቀን ጀምሮ ልቤ ላንቺ ይደነግጥልሻል። አልገባኝም ቤኪ። ለሊ ካንቺ ፍቅር ይዞኛል። አው ለሊ አፍቅሬሻለሁ። ለሊ ሌላ ሰው ማፍቀር የምችል አይመስለኝም። ስሜቷን ለመረዳት እየሞከርኩ ነበር። ትወደኛለች አትወደኝ የሚለውን ነገር አላውቅም። በጣም ልዩ ሴት ናት ዶክተር። የምርሽ ነው? አዎ ዶክተር። እሷ ስትሆን ነገሮች ይቀይረዋል፣ ብልጥ እንድትሆን ያደርገዋል። አደይ ግን በጣም የዋህ ሴት ናት። ከአደይ ጋር ዛሬ የሆነ ችግር ተፈጥሮ ነገ አንተን ለመስማት ዝግጁ ናት። አንተን ባየችበት አይን እኔን አታየኝም። አደይ ማለት እህትም ጓደኛም ሚስትም እናትም መሆን የምችል በጣም የዋህ ሴት ናት። ባቡሬ ለለሊ ፍቅሩን ገለጸላት። እንደሚወዳት እንደሚያፈቅራት የእሱ እንድትሆን የሚመኛት አይነት ሴት እንደሆነችና ሙሉ ልቡን እንዴት ተቆጣጠረችው፣ ግን ደግሞ የእሷን ስሜት ለመረዳት እየሞከረ እንደሆነና እስከ ዛሬ ድረስ ፍቅሩን ለመግለጽ ፈርቶ እንደሆነ ነግሯታል። ለሊስ ደንግጣ ብላ ቀርታለች። ፍቅሩን ትቀበለዋለች ወይስ ምን ይፈጠራል? የባቡሬ እናትና ቅምጥል ስለለሊ በካንሰር ታማሚ መሆኗን ነግሯቸው ሁሉም ቤተሰብ ተደናግጦ ፊታቸው ጥሩ ስሜት ላይ አልነበረም። ለሊም የቤተሰቡ መረበሽ ረብሿታል። ምን ብልሃቸው ነው ብትለውም እሱ ቆይ እነግርሻለሁ ብሏት ነበር። ዴቭም ስለ ለሊ ካንሰር ታማሚ መሆኗን አውቋል። አዴይን ለምን አልነገርሽኝም? እስከዛሬ ብትነግርኝ ኖሮ ላግዝሽ ሞክር ነበር። በዚህ አጣብቂኝ ውስጥ ሆነሽ ስላልተረዳዎች በጣም ይቅርታ እያለ ነው። ግን ደግሞ በዴቭና በአዴይ መካከል ጣልቃ የገባው ዶክተሩ አለ። ዶክተሩ ዴቭ ጋር ሆና ደውሎላት ወደ ሆስፒታል እንድትመጣ ጠይቋታል። ዴቭን በዚህ የተነሳ እጅግ በጣም ተበሳጭቷል። ብርሃን ዴቭን በመውደዷ ተገርፋለች። ቤዛ ስለ አዴይ መጥፎ ነገሮችን ለዶክተሩ ነግረዋለች። የእነሱ ቤት ሰራተኛ እንደነበረችና መርዛ ልትገል ስትሞክር በዚህ የተነሳ ከቤት እንደተባረረች፣ አሁን ደግሞ ለሊ ጋር በጥገኝነት እየኖረች እንደሆነ ነግረዋለች። ለሊን ስለ አዴይ ዶክተሩ ቢጠይቃትም ለሊ ደግሞ ለዶክተሩ አዴይ ማንም የሚመኛት አይነት ሴት፣ ለትዳርም ሆነ ለእናትነት፣ ለእህትነትም ሆነ ለጓደኝነት ብቁ የሆነች ሴት መሆኗን ለዶክተሩ አብራርታ ነግረዋለች። ዶክተሩ ለሊ አዴይን የገለጸችበት መንገድ እጅግ በጣም አስገርሟታል። እንዴት በዚህ ልክ ልትገልጫቻልሽ እያላት ነበር። እሷም ደግሞ እሷ ካለችው በላይ በጣም ብዙ ቃላት የማይገልጿቸው መልካምነቶች አዴይ መልካምነቶች እንዳሉና አዴይ ለለሊ ጓደኛ በመሆኗ ለሊ እጅግ በጣም እድለኛ እንደሆነች ተናግራለች። ዶክተሩም እሷም እድለኛ ናት አንቺን የመሰለች ጓደኛ ስላላት እያለ ነበር። ግን ደግሞ ከእሷ አንጻር እኔ ምንም ነኝ፣ እሷን በመሰጠቴ እኔ እድለኛ ነኝ እያለች ነው ለዶክተሩ። ግን ደግሞ ይሄንን የመሰለውን ሞገሳ ቤዛ ውሃ ቸልሳበታለች ማለት ነው። ቤዛ ስለ አዴይ መልካም ነገሮችን ሳይሆን መጥፎ ነገሮችን የነገረችው። በዚህም የተነሳ የሰማሁት በቂ ስለሆነ እባክሹ ጭልኝ ብሎ አስወጥቷታል። ቤዛ እዛ ሆስፒታል ውስጥ እስከ መቼ ትቀጥላለች? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው አዴይ ተከታታይ ድራማ እንግዲህ ለሊ በህመሟ ምክንያት ተስፋ እየቆረጠችና የመኖር ጉጉቷ እየቀነሰ በመምጣቱ ህመሙም እየተባባሰባት መጥቷል። እናም በዚህም የተነሳ ህመሟን ሊያቀልላት ከጎኗ ሸክሟን ሊሸከምላት የሚችል ሰው ያስፈልጋልና እኔና አንቺ ብቻ በቂ አይደለንም አዴይ፣ ስለዚህ ለባቡሬ መነገር አለበት ብሏል ዶክተሩ። ግን ደግሞ አዴይ ለባቡሬ ከተናገርን ለሊ ትቆጣናለች፣ ትቀየምብኛለች፣ ለሊ ማሳዘን አልፈልግም ብለው ነበር። ግን ደግሞ ይሄ ግዴታ እንደሆነ ተናግሯል ዶክተሩ። እና በዚህም ሁኔታ ዶክተሩ ባቡሬን ጠርቶት ነበር እና ባቡሬንም ጠርቶት ለባቡሬ ሁሉንም ነገር ነግሮታል። ለሊ የካንሰር ታማሚ እንደሆነችና አሁን ደግሞ ከጎኗ ሆኖ ሊያበረታት፣ ሸክሟን ሊያቀልላት፣ ነገን እንድትጓጓ የመኖር ተስፋ እንዲኖራት የሚያደርጋት ሌላ ሰው ያስፈልጋል። እናም አንተ ምን ሆነ? ለለሊስ ምን አይነት ስሜት ነው ያለህ ብሎት ነበር። ባቡሬም ለሊን በጣም የሚወዳት የሚመኛት ሴት እንደሆነችና ይህን ነገር ጥሎ ሊወጣ እንደነበረ የመኖር ተስፋው እንደሆነች መኖሩን እንዲናፍቅ ያደረገችው እሷ እንደሆነች ጭምር ለዶክተሩ ነግሮታል።
እና በዚህ ልክ ለሊን ከገለጽካት በጣም ትወዳታለህ ማለት ነው ሲለው ለሊን አለመውደድ አይቻልም። ለሊ ማንም ሰው ቢሆን የሚመኛት ተስፈኛና እጅግ በጣም ልበቀና መልካም ሴት፣ ለሰዎች ደስታ የምትኖር ከራሷ ይልቅ አብዝታ ለሰዎች የምትጨነቅ ልዩ ሴት ናት ብሎታል። እናም ከልብህ ትወዳታለህ ሲለው በጣም እንደሚያፈቅራት ተናግሯል። እንግዲያስ በዚህን ሰዓት አንተ ታስፈልጋታለህ፣ ነገዋን እንድትጓጓ አድርጋት፣ ለሊ ታማለች ብሎታል። እንዲህ ህመሙ ምንድነው? ለምን ልትነግሩኝ አልፈለጋችሁም? ቢልም ዛሬ ልነግርህ የለሊን ፍቃድ ሳልጠይቅ ልነግርህ የወሰንኩት ለሊ ተስፋ እየቆረጠች በመምጣቷ ምክንያት እየተዳከመች ነው። ለሊ እንድትድን ግዴታ ነገን እንድትናፍቅ እንድትበረታ የሚያደርግ ሰው ያስፈልጋታል። ለዛም ደግሞ አንተ አንደኛው ትመስለኛለህ ብሎት ነበር። እናም ለሊ ምንድነው የታመመችው እባክህ ንገረኝ ባለው ጊዜም ባቡሬ እንግዲህ ራስህን ዝግጁ አድርግ እና ለሊን አሁን እንክብካቤ ከምን ጊዜውም በላይ የሚያስፈልጋት ሰዓት ላይ ናት ሲለውም ገንዘብ ነው ምንድነው እያለ ነበር ባቡሬ። አይ እንደሱ አይደለም፣ ለሊ የካንሰር ታማሚ ናት እና ህመሟን ካወቀች በኋላም ዶክተሩ ለሊ የካንሰር ታማሚ እንደሆነችና እንክብካቤ እንደሚያስፈልጋት ሲነግረው ባቡሬ እጅግ በጣም ተደናግጧል። እባክህ ዶክተር ለሊ መሞት የለባችም ትሞታለች እንዳትለኝ፣ እሷ መሞት የለባትም። ምንድነው የሚያስፈልገው ገንዘብ ወይስ ምንድነው እያለው ነበር። አይ እንደሱ ሳይሆን የኛ አንድ መሆን ያስፈልጋል። ለሊ ከምን ጊዜውም በበለጠ እንክብካቤ ያስፈልጋታል ብሎታል። እና ባቡሬም እጅግ በጣም ተደናግጦ ይሄን ነገር መሸከም አቅቶታል። ግን ደግሞ እባክህ ለሊን አድንልኝ እያለ እየተማጸነው ነው። ዶክተሩም ከአምላክ ጋር እኛ የተቻለን ሁሉ እናደርጋለን፣ ግን ደግሞ ለሊን ነገን እንድትናፍቅ በተስፋ እንድትኖር አድርጋት ብሎታል። ባቡሬ እጅግ በጣም አዝኗል። ግን ደግሞ ዶክተሩ መዳን እንደምችል መድኃኒቷን በስርዓት ከተከታተለች እና ሕክምናዋን በስርዓት ከጨረሰች በዛ ላይ ጭራሽም ሊጠፋም እንደሚችል ጭምር ነግሮታል። ግን ደግሞ ያ እንዲሆን ለሊ መበርታት አለባት። ለሊ አሁን የካንሰር ታማሚ መሆኗን ካወቀች በኋላ ለመኖር እየጓጓች አይደለም፣ ተስፋ ቆርጣብናለች። ስለዚህ በእኔና ባዴ ብቻ መሆን ስላልቻለ ነው ለአንተ የነገርኩህ እና አሁን በዚህ ሰዓት አንተ ለሊ የምታስፈልግባት ሰዓት ነው፣ ከጎኗ መሆን አለብህ ብሎታል። እሺ ምን ላድርግ ባለው ጊዜም ከጎኗ ሆኖ ነገን እንድትጓጓ እንድትናፍቅ እንዲያረጋት፣ በምንም መንገድ እንድትደሰት እንዲያረጋት፣ ነገዋን የምትጓጓለት እንዲሆን እንዲያረጋት ነግሮታል። ባቡሬ እጅግ በጣም ግራ ገብቶት ወጥቶ ከዶክተሩ ቢሮ ወጥቶ ሄዷል። አዴና ዴብም አንድ ላይ ቆመው ባሉበት እንግዲህ ባቡሬ እዛ ቀድሞ ደርሶ ነበር እና ዴብ ምን ሆነህ ነው? ጥሩ ስሜት ላይ አይደለህም መሰለኝ፣ ምንድን ነው እያለው ነበር። ባቡሬም የተፈጠረውን ነገር ነግሮታል። ደግሞም ለሊን እንደሚያፈቅራት ነግሮታል። ለሊን የሚያፈቅራት አሁን ሳይሆን እንደቆይ ወዲያው እንደተገናኙ እንደሆነ፣ ግን ደግሞ የሷ ልብ ስለተሰበረ ፍላጎቷ ምንድነው የሚለውን ነገር ማወቅ ስላልቻለና ግን ደግሞ ስሜቷን ለመረዳት እየሞከረ እንደነበረ፣ ለሌላ ሰው ቦታ እንደሌላት፣ ልቧ እንደተሰበረ ነግሮታል። በዚህ ሁኔታ እኔ ነግሪያት ጓደኝነቷን ማጣት ስላልፈለግኩ ነው እንጂ ለሊን ካፈቀርኳት ቆይቻለሁ ብሎ ለዴብ አማክሮታል። እናም ደግሞ የካንሰር ታማሚ መሆኗን ለዴብ ሲነግረው ዴብን በጣም ደንግጧል። እና አሁን ምንድነው ማድረግ ያለብኝ እያለ ነው ባቡሬ አብዝቶ ተጨንቋል። አዴም እንዴ ምን ሆናችኋል? ሰላም አይደላችሁም እንዴ ባለች ጊዜ አይ ሰላም ነን ብሏል። ግን ደግሞ ስለ ለሊ እንደነገረው ዴብ ነግሮታል። ባቡሬ ነው አይደል የነገረህ እያለችው ነበር። እስከ ዛሬ ድረስ ለምን አልነገርሽኝም? ብትነግሪኝ እኮ ላግዝሽ ችል ነበር ብሏል ዴብ። ግን ደግሞ ለሊ የጓደኛዋ ፍቃድ ስላልሆነ የእሷን ልብ መስበር ስላልፈለገች የጓደኛዋን እምነት ማጣት ስላልፈለገች እንደሆነ ነግረዋለች። ዴብም እሺ በቃ እንደዛ ከሆነ በዛ አጣብቂኝ መካከል ሆኜ የራሴን ስሜት እንጂ አንቺን ስላልተረዳዎች እጅግ በጣም ይቅርታ ብሏታል። እሷም ደግሞ ለዴብ እንደምትወደው ፍቅሯን ገልጻለታለች። ባቡሬ ወደ ቤት ሲሄድ ስሜቱ ተረብሾ ነበር። ቅምጥልና የባቡሬ እናት ቤት ውስጥ ቁጭ ብለው ነበር። ቅምጥል ለሊ ልጠይቅ ሄዳ የባቡሬ እናትም ዶክተሩ ባይደርስላት ኖሮ ምን ልታረጋት እንደምችል ግራ ገብቷት እንደነበረና ለሊ ከባድ ሁኔታ ውስጥ እንዳለች ለቅምጥል ነግራት እያወሩ ነበር። ህመሟ ምን ይሆን እያለች ሳለች እንግዲህ ስለ ህመሟ ምንም የማውቀው ነገር የለም፣ ግን ደግሞ በጣም ታሳዝናለች እያሉ ስለ ለሊ እያወሩ ሳለ ነበር ባቡሬ ፊቱ ከስከስ ብሎ የገባው እና ጥሩ ላይ ስላልነበረ እንዲህ የት ነህ ወደ የት ነህ እያሉት ነበር። ለሊን ጥልሃት መጣስ ባለም ለሊ ዶክተሩ ጋር እንደሄደችና እሱ ብቻውን እንደነበረ ተናግሯል። እንዴት ብቻዋን ትተዋታለህ እያለችው ነበር ቅምጥል እና ባቡሬም የተፈጠረውን ነገር ሲነግራቸው ለሊ ልትሞት ነው ብላ ቅምጥልም ጮኻለች። የባቡሬም እናት እኔን እያለች እጅግ በጣም አዝናለች።
ግን ደግሞ ባቡሬ እሷ ስለማታቅ ዶክተሩ ስለሆነ የነገራት እናንተ ማወቃችሁን ማወቅ የለባትም እንዲያትረበሽ ተረጋጉ እያለ ባለበት ጊዜ ነበር ለሊ የገባችው። ለሊ ስትገባ ቤት ውስጥ ሁሉም ሰው አልቅሶና አዝነው ስለነበረ ፊታቸው ጥሩ አልነበረም። እናም የባቡሬ እናት የቅምጥልን ለሊን አቅፋት የኔ ልጅ ለኔ ያርገው አይዞሽ ፈጣሪ ያውቃል ብላ ካጽናነቻት በኋላ በቃ እንሄድ ብለዋል ወሬ ላለማበላሸት። እንዴ ምን ሆነሽ ነው ማዘሯ? ንገሪኝ እንጂ ምንድነው የተፈጠረው? አንቺን የመሰለች እናት አዛኝ ተንከባካቢ ስላለሽኝ እድለኛ ነኝ። እንደ አንቺ መልካም እናት መሆን የሚቻለው እንዴት ነው እያለች ነበር። የባቡሬ እናትም መልካምነት ከአንቺ በላይ የለም የኔ ልጅ፣ አንቺ እኮ ልዩ ነሽ። በዛ ላይ ደግሞ እኔ ከባቡሬ እንደማለይሽ ቃል ገብቼልሻለሁ እኮ እያለቻት ነበር። እናም አሁን ላይ ለሊ ደስተኛ የሆነች ትመስላለች። መሞትም አልፈልግም እያለች ነው ለዶክተሩም። ግን ደግሞ ሕክምናዋን በትክክል ከጨረሰች ምንም ነገር እንደማትሆን ዶክተሩም ነግሯታል። ባቡሬ እንግዲህ በለሊ ጉዳይ እንዳዘነና በጣም እንደጨነቀው ያስታውቃል። ግን ደግሞ ምንድን ነው ንገሩኝ እንጂ ምን ተፈጥሮ ነው ብትልም እኔ እነግርሻለሁ የሆነ ነገር ብያት ነው ብሎ ነበር። ከቤት ይዟት ወጥቶ ንፋስ ሊቀበሉ በወጡበት እንግዲህ ባቡሬ ልንገራት አልንገራት የሚል መላመት ላይ ይገኛል። እንዴ ሳይነግሩኝ የሄዱት እኮ አንተ እነግርሻለሁ ስላልከኝ ነው ንገረኝ እያለችው ነው። በሌላ በኩል ዶክተሩ እንግዲህ ዘና ፈታ ወክ እያደረገ ባለበት ነበር ኪንጎ የቤዛ ወንድም ዳይመንድን ስለደበደበው እንግዲህ እሱም መንገድ ላይ ሲያገኘው እያሯሯጠው ነበር። ኪንጎና የቤዛ ወንድም ሲሯሯጡ የፍቅርን እናት መንገድ ላይ ገፈታትረው ጥለዋት ሄደዋል። ግን ደግሞ እንደምንም ስትነሳ ያየችው ኪንጎን ብቻ ነበር። ኪንጎ ሰርቆ እየተሯሯጠ መስሏት ስራ በማስገበቷ ለድማለች። ዶክተሩም እዛው አካባቢ ስለነበረ የፍቅርን እናትን አንስቷት ደህና ነሽ የኔ እናት? ደህና ካልሆንሽ ግን ሆስፒታል መሄድ እንችላለን እያላት ነበር። ደህና እንደሆነች ነግራው ግን ደግሞ ደግፎ ወደ ቤት ልሸኝሽ ባላት ጊዜ እሺ ብላ ተስማምተው ሰፈር ድረስ አድርሷታል። እናም ሰፈር ካደረሳት በኋላ እባክህ ግባ የኔ ልጅ ቡና ጠጥተህ ሂድ ብትለውም አይ ሌላ ጊዜ አሁን እንግዲህ እየጠበቀኝ ነው ብሎ ተመልሷል። ቤዛ ዶክተሩ ለአደይ ደውሎላት ነበር። ዴብና አደይ አንድ ላይ ባሉበት ደውሎላት ነይ ቶሎ የለሊ ቀጠሮ እኮ ነው ረስተሹ ነው እንዴ ብሏት ነበር። እና ለሊ ከወጣች በኋላ አደይ ደርሳለች። አደይንና ለሊን ያየችው ቤዛ የነሱ እግር ሲወጣ ጠብቃ ዶክተሩን ማን የታመመው ብላ ጠይቃለች። ስለ ለሊ ህመም ለማወቅ ፈልጋ ብትጠይቅም የታካሚ ሚስጥር እንደማይወጣ መታመሟን እንጂ ምን እንደሆነ ህመሟ አልነግርሽም ብሏታል። ግን ደግሞ እንዲነግራት አጥብቃ አብዝታ ጠይቀው ነበር። አደይስ ብትል አደይ ናት ለሊ የታመመችው እያለች ነበር። ስለ አደይ ታውቂያቸዋለሽ እንዴ ባላት ጊዜ አደይ እኮ የኛ ቤት ሰራተኛ ነበረች ብለዋለች። አደይ የነሱ ቤት ሰራተኛ እንደነበረች እና ግን ደግሞ የቤቱን ሰው መርዛ ልትገል እንደነበረ በዛም ተባራ እንደሆነ አሁን ለሊ ጋር ተጠግታ የምትኖረው ለሊ ባትኖር ደግሞ እሷ ምንም እንደሆነች ነግራታለች ማለት ነው። ስትነግረው ዶክተሩ በጣም ተደናግጧል። ግን ደግሞ ለሊን ሲጠይቃት ስለ አደይ ያለችው ሌላ መልካም ነገር አለ። በዛ ላይ አደይ ለሊን አልተንከባከብሽም ባላት ጊዜ አደይ ተደናግጣ ነበር አለች እንዴ እያለችው ነበር። እናም ዶክተሩ በተለያየ አጋጣሚ 10 ጊዜ የሚደውለው አደይን ማየትም ሆነ ማግኘት ስለሚፈልግ ነው። አደይ የዶክተሩን ልብ ተቆጣጥረዋለች። ቤዛ ይህን ነገር ስትለው ደግሞ ከዚህ በላይ መስማት አልፈልግም ውጭልኝ ብሎ ከቢሮ አስወጥቷታል። ቤዛ በዚህ ልክ ስለ አደይ ለምን ክፋት ማውራት ፈለገች? በሌላ በኩል እንግዲህ ቅምጥልና ኪንጎ መንገድ ላይ ተገናኝተው የቤዛን ወንድም ሲያሯሩት በተገናኙበት ጊዜ እሷም ስራህን ትተህ እንዴት የስራ ቦታ አካባቢ ትደባደባለህ ገና በመጀመሪያ ቀንህ ብላ ባቡሬ ወደ ስራው እንዲመለስ አድርጋለች። ቤዛ ወንድሟን የክሊኒኩን መድኃኒት በኤክስፐርት በሆነ መድኃኒት እየቀየሩ ገቢ ሊያገኙ እንደሚያገኙ እንዲሰሩ ለወንድሟ ነግረዋለች። ቤዛ እዛ ክሊኒክ እስከ መቼ ትቆያለች? በሌላ በኩል እንግዲህ የፍቅር እናት ኪንጎ እንደዛ በማድረጉ እጅግ በጣም አዝናበታለች እና ለአሹ ነግረዋለች ማለት ነው። አሹን ስላሹ ስትነግረው እንዴት ነው አሹ ኪንጎ ገፍትሮ ጥሏት እንዲሄድና ዞሮን ሳያነሳት እንኳን እንዲሄድ ለኔ ምላሽ ይሄ ነው ወይ? በምስጋና ፈንታ የሚገባኝ መገፍተር ነው ወይ ብላለች። አሹ በእርግጥም በጭራሽ እሱ ይሄን ሊያረግ አይችልም እያለ ነው። ግን ደግሞ የፍቅር እናት እንዳዘነችበት አሹ እንዲነግረው አድርጋለች። አሹና ሮማን መካከል ክፍተት እየተፈጠረ ነው።
አሹ በነግራትም እህትነቷን አጣለሁ፣ ዝም ብልም ደግሞ እየተጎዳሁ ነው ብሎ ግራ ገብቶታል። አውጥቶ እንዳይነግራት ፈርቷታል። ዝም እንዳይልም ደግሞ ጨንቆታል። በእርግጥም ሮማን ገብቷታል፣ ግን ደግሞ ሀሳቡን ልትቀበለው አልፈለገችም። እሱም ታውቂያለሽ፣ ግን ደግሞ እህትነትሽን ማጣት አልፈልግም እያለ ነው። አሹ ምን ቢያደርግ የተሻለ ሊሆን ይችል ይሆን? ባቡሬ እንግዲህ ለለሊ ፍቅሩን ገልጾላታል። ለሊን እኔ እዚህ ቦታ ያመጣሁሽ እንግዲህ እስከ ዛሬ ድረስ ያንቺን ስሜት ሳላቅ ሳልረዳ እያልኩኝ ዛሬ ደርሻለሁ፣ ግን ደግሞ ሳላስበው ልቤን ተቆጣጥረሻል። በጣም ወድጀሻለሁ። አንቺን የወደድኩሽና ያፈቀርኩሽ ገና የመጀመሪያው የተገናኘን ጊዜ ነው እያለ ነው። በሌላ በኩል ለሊን አሳልፎ እንዲሰጠው የሚያስቸግረው ሌላ ሰውም አለ። ያክስቷ ሰዎች እስከ ዛሬ ድረስም አልሰውትም። ለሊን አሳልፎ እንዲሰጣቸው እየጠየቁት ነው። ባቡሬ በብዙ አጣብቂኝ መሀል ውስጥ ነው ያለው። ግን ደግሞ እንደዚሁም ሆኖ ለሊን ማፍቀሩን አላቆመም። አሁንም ደግሞ እንደሚወዳት ፍቅሩን ገልጾላታል። ለሊ ትቀበለዋለች ወይስ ምን ሊፈጠር ይችላል? የአዴይና የዴብ ጉዳይም አስጊ ሆኗል። ፍቅር አዴይን እንዳያገባ እየጨቀጨቀችው ነው። በሌላ በኩል ደግሞ ሮማን ብርሃን ዴብን ስላፈቀረችው እናቷ እውነቱን ስትሰማ ብርሃን ተገርፋለች። ግን ደግሞ ሁላቸውንም አያገባም ብላለች የአዴይ እናት። ምን ሊፈጠር ይችላል? ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ